ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በዚህ ሳምንት አጋማሽ ላይ እንግዲህ የእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብር እየተደረጉ ይገኛሉ። ትላንትና በተለይ ተጠባቂ ጨዋታዎች አሉ። የሊጉ መሪ አርሰናል ትላንትናም እንግዲህ በፍጹም የጨዋታ የበላይነት እንግዲህ 2-0 በሆነ ውጤት ማሸነፉን ተመለከትን። ቼልሲ ያልተጠበቀ ሽንፈት ያስተናገደበትን ምሽት እንዲሁ እየተመለከትን ሲሆን ሊቨርፑልም እንዲሁ ጨዋታውንም አድርጓል። አስቶን ቪላ ከብራይተን ያደረጉት እጅግ በጣም ሳቢ ጨዋታ ነበር። በጨዋታው ላይ 7 ጎሎች ሲቆጠሩ እንግዲህ አስቶን ቪላ ካምባክ ማድረግም ችሎ ነበር። 2-0 ሲመራ ቆይቶ 3-4 በሆነ ውጤት እንዲሁ ያሸነፈበትን አጋጣሚ ተመለከትን። በስፔን ላሊጋ አንድ ተስተካካይ ጨዋታ ተደርጎም ነበር። ሪያል ማድሪድ ወደ አሸናፊነት የተመለሰበትንም አጋጣሚ በትላንትናው ዕለት የተመለከትነውም ጨዋታ ነው። በተለይም በሳን ማሜስ የተደረገውን ጨዋታ እንግዲህ ማሸነፉን ኪሊያን ምባፔ የጎል ማሽንነቱን የቀጠለበትን ጨዋታ እንዲሁ ተመለከትን። እንዲሁም የክለብ መረጃዎችን በስፋት የምንመለከት ይሆናል። ማንቸስተር ዩናይትድ ዛሬ በሜዳውና በደጋፊዎች ፊት ዌስትሃም ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። እሱን ጨዋታም እንዲሁ በስፋት የምንመለከት ነው የሚሆነው። በዚህ ጨዋታ ላይ ማቲያስ ኩኛ እንደሚመለስ አሰልጣኝ ሩበን አሞሪም መናገራቸውንም ተመለከትን። አንዳንድ ተጫዋቾች ግን እንዲሁ ጉዳት ላይ እንዳሉ ነው እየተገለጸ የሚገኘው። ይህም ምናልባትም እንግዲህ ካፒቴኑ ብሩኖ ፈርናንዴዝ ሊሆን እንደሚችል ጭምጭምታዎች እየወጡም ይገኛሉ። ስለ ሌሎች ክለቦችም እንዲሁ በስፋት የምንመለከት ይሆናል። ዲክላን ራይስ የሰጣቸው ሀሳቦች አሉ። የአርሰናልን ማሊያ መልበስ እጅግ በጣም ትልቅ ክብር ነው ሲል ነው እየተናገረ የሚገኘው። እንደዚህ አይነትና ሌሎች መረጃዎችን በስፋት የምናጋራችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱን ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። ትላንትና የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ሌሎች ሊጎች ጨዋታዎች ተደርገው ነበር። በተለይም በስፔን ላሊጋም የተደረገ ጨዋታም ነበር። ትላንትና ከስፔን ላሊጋ ጨዋታዎች ስንጀምር እንግዲህ በሳን ማሜስ ስቴዲየም የተደረገው የአትሌቲኮ ቢልባውና የሪያል ማድሪድ ተጠባቂ ጨዋታ ነበር። ይህ ጨዋታ የ19ኛ ሳምንት ተስተካካይ ጨዋታ ነው። ወደዚህ ተስበው የተደረገ ጨዋታም ነበር። ሪያል ማድሪድ ወደ ሳን ማሜስ ወደ ባስክ አቅንቶ እንግዲህ 3-0 በሆነ ውጤት አሸንፎ መመለስም ችሏል። በጨዋታው ላይ ኪሊያን ምባፔ 2 ጎሎችን ያስቆጠረ ሲሆን ኤድዋርዶ ካማቪንጋ 1 ጎል ማስቆጠርም ችሏል። ኪሊያን ምባፔ እንግዲህ እንዲሁ ለኤድዋርዶ ካማቪንጋ አሲስት ያደረገም ተጫዋች ነው። በጨዋታው ላይ ኮከብ ሆኖ የጨረሰበትን አጋጣሚ ነው መመልከትም የቻለው። በዚህ ዓመት 20 ጨዋታዎችን እንግዲህ ለሪያል ማድሪድ አከናውኖ 11ዱን በጨዋታው ኮከብነት ያጠናቀቀ ፈረንሳይ ተጫዋች መሆኑን ነው መመልከትም የቻለው። ትላንትና ማስቆጠሩን ተከትሎ እንግዲህ በስፔን ላሊጋ 16ኛ ጎሉን እንዲሁ ማስመዝገብም ችሏል። ይህ ተጫዋች እንግዲህ በዚህ ዓመት እጅግ በጣም የጎል ማሽን እየሆነም ይገኛል። በአጠቃላይ በ24 ጨዋታዎች 30 ጎልና 6 አሲስትን በአጠቃላይ ለሀገሩና ለሪያል ማድሪድ ማስቆጠርም ችሏል። ይህም እንግዲህ በዚህ ዓመት ምን ያህል ምርጥ አቋሙን እያሳየ እንደሚገኝ የሚያሳይ ቁጥራዊ መረጃው ነው ሲሉ እየገለጹ የሚገኙት። በትላንትናው ጨዋታ ላይ እንግዲህ አንዳንድ ተጫዋቾች በጉዳት ምክንያት ተቀይረው መውጣትም ችሏል። ኪሊያን ምባፔ ትላንትና 2 ጎሎችን ባስቆጠረበት ጨዋታ ላይ እንግዲህ ትሬንት አሌክሳንደር አርኖልድ በመጀመሪያው አጋማሽ ጥሩ እንቅስቃሴ ማድረግ ቢችልም የመጀመሪያው አሲስትም እንዲሁ ማድረግ ቢችልም እንግዲህ በ54ኛው ደቂቃ ላይ በሃምስትሪንግ ጉዳት ምክንያት በብሽሽት ጉዳት ምክንያት እንግዲህ ተቀይሮ መውጣትም ችሏል። እንዲሁ ደግሞ ሁለተኛውን ጎል ማስቆጠር እየቻለው ኤድዋርዶ ካማቪንጋ በ68ኛው ደቂቃ ላይ ተቀይሮ መውጣቱን ነው መመልከትም እየቻለው። ሪያል ማድሪዶች በአሁኑ ሰዓት ላይ በጉዳት ምክንያት እጅግ በጣም እየተቸገሩ ይገኛሉ። ትላንትና ከሜዳቸው ውጪ ወደ ሳን ማሜስ ባስክ አቅንተው ያሸነፉትን ጨዋታ እንዲሁ ወደ ትንተናችን ስናልፍ እንግዲህ 62% ቦል ፖሰስ ማድረግ የቻሉ ሲሆን 13 ሙከራዎችን አድርገው 8 ኦን ታርጌቶችም ነበሩ። ትላንትና ጥሩ እንቅስቃሴ በሪያል ማድሪድ በኩል መመልከትም ችላለን። ከ3 ተከታታይ አቻዎች በኋላ ነው ወደ ድል መመለስም እየቻሉት። በዚህም የተነሳ እንግዲህ ከባርሴሎና ጋር ያላቸውን የነጥብ ልዩነት መልሰው ወደ አንድ ማጥበብም ችሏል። ባርሴሎና በ37 ነጥብ እንዲሁም በ25 ነጥብ ጎል አንደኛ ደረጃ ላይ የተቀመጠ ሲሆን ሪያል ማድሪድ በ36 ነጥብና በ19 ነጥብ ጎል ሁለተኛ ደረጃ ላይ ተቀምጧል። ቪያሪያል ሶስተኛ እንዲሁም ደግሞ አትሌቲኮ ዲ ማድሪድ አራተኛ ደረጃ ላይ መቀመጥ መቻላቸው ነው መመልከት የቻለው። ሪያል ማድሪድ ተከታታይ 3 ጨዋታዎችን በአቻ ውጤት ካጠናቀቀ በኋላ ነው ትላንትና እንግዲህ ወደ አሸናፊነት መመለስም የቻለው። ትላንትና ማሸነፉን ተከትሎ የነጥብ ልዩነታቸውን እንዲሁ ወደ አንድ መልሰው ማጥበብ መቻላቸውንም ተመለከትን። በእንግሊዝ ፕሪሚየር ሊግም በርካታ ጨዋታዎች ትላንትና ተደርገው ነበር። ምሽት 4 ሰዓት ተኩል እንዲሁም ምሽት 5 ሰዓት ከሩብ ላይ የጀመሩ ጨዋታዎች ነበሩ። ምሽት 4 ሰዓት ተኩል ላይ ከተደረጉ ጨዋታዎች ስንጀምር እንግዲህ በተለይም አርሰናል ከብሬንትፎርድ ጋር ያደረጉት ጨዋታ በርካቶቹ የሚጠብቁት የምሽት 4 ሰዓት ተኩል ተጠባቂ ጨዋታም ነበር። በዚህም በፍላይ ኤሚሬትስ በተደረገ ጨዋታ አርሰናል ብሬንትፎርድን አስተናግዶ 2-0 በሆነ ውጤት
ማሸነፍም ችሏል። ሚኬል ሜሪኖ እንዲሁም ደግሞ ቡካዮ ሳካ ናቸው ጎሎቹን ማስቆጠር የቻለው። ሚኬል ሜሪኖ ትላንትና እንግዲህ ጎል ከማስቆጠሩም በተጨማሪ በ91ኛው ደቂቃ ላይ ለተቆጠረችዋ የቡካዮ ሳካ ጎል ወሳኙን ሚና እየተጫወተ አሲስት ያደረገ ተጫዋች መሆኑን ነው መመልከትም እየቻለው። ይህ ተጫዋች እንግዲህ በ2025 በአርሰናል ቤት እንግዲህ ከፍተኛ ኮከብ ጎል አግቢነትን እየመራ የሚገኝ ተጫዋች መሆኑን መመልከትም ችለናል። ሚኬል ሜሪኖ ምንም እንኳን ይህ ተጫዋች በችግር ምክንያት ወደ አጥቂነት መቀየር ቢችልም ወይም ደግሞ በዛ ቦታ ላይ መጫወት ቢችልም እንግዲህ አመርቂ ውጤትን እያሳየም ይገኛል። ትላንትናም አንድ ጎልና አንድ አሲስት ያስመዘገበ ጥሩ እንቅስቃሴ እያደረገ ተጫዋችም ነበር። በትላንትናው ዕለት እንግዲህ አንዳንድ ኢንሲደንቶችን ስንመለከት አርሰናሎች አንዳንድ ለውጦችን አድርገው መግባት ችሎ ነበር። በተለይም በተከላካይ ቦታ ላይ የመሀል ተከላካዮቹ ሁለቱ ጋብሪኤል ማጋሌዝ እንዲሁም ዊሊያም ሳሊባ መጎዳታቸውን ተከትሎ ክሪስቲያን ሞስኬራ እንዲሁም ደግሞ ፔሮ ሂንካምፔ እንዲሁ በትላንትናው ጨዋታ ላይ እንግዲህ አንድ ላይ መግባት እየቻሉ ተጫዋቾችም ሆኖም አምሽተውም ነበር። ሌላኛው ቤን ዋይት ነው እንግዲህ ትላንትና ወደ አሰላለፍ መምጣት የቻለው ጁሊያን ቲምበርን በማሳረፍ ቤን ዋይትን በክንፍ ቦታ ላይ እንዲሁ አሰልፈውትም ነበር። ማርቲን ኦዴጋርድም ከጉዳት በኋላ ወደ አሰላለፍ የመጣበትን አጋጣሚም ተመለከተን። ቡካዮ ሳካም እረፍት ተሰጥቶት እንግዲህ ኖኒ ማዱኬ ነው በትላንትናው ጨዋታ ላይ እንዲሁ መጀመር የቻለው። ነገር ግን በ44ኛው ደቂቃ ላይ ክሪስቲያን ሞስኬራ ባጋጠመው ጉዳት ምክንያት ተቀይሮ መውጣትም ቻለ። እሱን ተክቶ ደግሞ እንዲሁ ጁሊያን ቲምበር መግባት መቻሉን ነው የተመለከትነው። በ61ኛው ደቂቃ ላይ ኖኒ ማዱኬ ተቀይሮ የወጣ ሲሆን እንዲሁ ቡካዮ ሳካ እሱን ተክቶ መግባትም ችሏል። እንዲሁ ዲክላን ራይስም እንግዲህ አንድ የጉዳት ምልክት እያሳየ ሌላኛው ተጫዋች መሆኑን ነው መመልከት እየቻለው። ነገር ግን ይህንን ሪስክ መውሰድ አልፈልጉም አሰልጣኝ ሚኬል አርቴታ። በዚህም የተነሳ ገና ምልክቶች ሲያሳይ የጉዳት ምልክት ሲያሳይ ነው ቀይሮ ማስወጣት እየቻሉት። በዚህም የተነሳ እንግዲህ እነዚህ ሁለት ተጫዋቾች በጉዳት ትላንትና ተቀይረው የወጡ ተጫዋቾች ናቸው፣ ክሪስቲያን ሞስኬራ እንዲሁም ደግሞ ዲክላን ራይስ። ነገር ግን አርሰናል አሁንም ቢሆን የሊጉን መሪነት አጠናክሮ መያዝም ችሏል። በአሁኑ ሰዓት ላይ እንግዲህ አርሰናል በ33 ነጥብና በ20 ንጹህ ጎል አንደኛ ደረጃ መቀመጥ መቻሉን ነው የተመለከትነው። ማንቸስተር ሲቲ በ28 ነጥብና በ16 ንጹህ ጎል በ5 ነጥብ ዝቅ ብሎ እንግዲህ ሁለተኛ ደረጃ ላይ መቀመጥም ችሏል። በ27 ነጥብ አስቶን ቪላ እንዲሁ መምጣት የቻለ ሌላኛው ክለብ መሆኑን ነው መመልከት የቻለው። ትላንትና ካምባክ ያደርገው አስቶን ቪላ ሶስተኛ ደረጃ ላይ መቀመጥም ችሏል። ቼልሲ ትላንትና ሽንፈት ማስተናገዱን ተከትሎ ወደ አራተኛነት ዝቅ ማለት የቻለበትን አጋጣሚም ተመልክተናል። አርሰናል ትላንትና ወሳኝ 3 ነጥብ ነው እንዲሁ ማሳካት የቻለው። በዚህ ዓመት ዋንጫውን ያነሳል ተብሎ የሚጠበቀው አርሰናል እንዲሁ ተከታታይ ድሎችን ማስመዝገብ ችሏል። ቀጣይ ጨዋታ እንግዲህ አርሰናል ከሜዳቸው ውጪ ወደ ቪላ ፓርክ አቅንተው አስቶን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። በተለይም እንግዲህ አስቶን ቪላ የቀድሞ የአርሰናል አሰልጣኝ የሆነው ኡናይ ኤምሬ ነው በአሁን ሰዓት ላይ እያሰለጠነ የሚገኘው። ይህም እንግዲህ ለአርሰናል ሌላኛው ከባድ ፈተና ሊሆን እንደሚችል እየተገለጸም ይገኛል። ያለፉትን ዓመታት እንግዲህ በአስቶን ቪላ ሲፈተን ተመልክተንም ነበር። በ2023 ዋንጫ ያጣበት ዋነኛ መንስኤ አስቶን ቪላ እንደነበር እናስታውሳለን። አምናም እንግዲህ አቻ እንደወጡ ውጤታቸው ያስመሰክራል። በዚህ ዓመትም ሌላኛውን ፈተና ከሜዳቸው ውጪ እንግዲህ አርሰናሎች ቅዳሜ ቀን 9 ሰዓት ተኩል ላይ በሚያደርጉት ጨዋታ የምንመለከት ነው የሚሆነው። ሌላኛው ጨዋታ ወልቨርሃምፕተን ኖቲንጋም ፎረስትን አስተናግዶ 1-0 የተሸነፈበት ጨዋታም ነበር። ይህ ጨዋታ እንግዲህ ኖቲንጋም ፎረስት በኢጎር ጂሰስ ብቸኛ ጎል እንግዲህ 1-0 ማሸነፍም ችሏል። እንዲሁ ሌላ ጎል ማስቆጥሮ ነበር ይህ ተጫዋች ኢጎር ጂሰስ በመጀመሪያው አጋማሽ። ነገር ግን ቫር ከጨዋታ ውጪ ብሎ እንደሻረበት ነው መመልከት የቻለው። በዚህ ዓመት ወልቨርሃምፕተን አሁንም ቢሆን ወደ ድል መመለስ አለመቻሉን ተመልክተናል። የሊጉ ግርጌ በመሆን 2 ነጥብና 20ኛ ደረጃ ላይ የተቀመጠ ክለብ ነው። ትላንትና ኖቲንጋም ፎረስት ማሸነፉን ተከትሎ እዛው 16ኛ ደረጃ ላይ ቢኖርም እንግዲህ 15 ነጥብ መሰብሰብ መቻሉን ነው በዚህ ዓመት እንዲሁ ያስመለከተን በአሰልጣኝ ሾን ዳይሰር ማለት ነው። ክሪስታል ፓላስም ከበርንሌ ጋር ያደርገውን የሜዳ ውጪ ጨዋታ በዳንኤል ሙኖዝ ብቸኛ ጎል 1-0 ያሸነፈበትን ጨዋታ ተመለከተን። ማርክ ጉይ አሲስት ያደረገውም ተጫዋች ነው በጨዋታው ላይ። ክሪስታል ፓላስ ትላንትና ከሜዳቸው ውጪ ወደ ድል የተመለሱበትን አጋጣሚም ተመለከተን። በርካቶቹ እጅግ በጣም ምርጥ ጨዋታ ያሉት የትላንትናው ጨዋታ የብራይተን ኤንድ ሆቭ አልቢዮን እንዲሁም ደግሞ የአስቶን ቪላ ጨዋታ ነበር። በአሜሪካን ኤክስፕረስ ስቴዲየም የተደረገ ጨዋታ ነበር። በትላንትናው ጨዋታ ላይ እንግዲህ ብራይተን ኤንድ ሆቭ አልቢዮን 2-0 ሲመራ ቆይቶ በስተመጨረሻም 4-3 በሆነ ውጤት በሜዳውና በደጋፊዎቹ ፊት ተሸንፏል። ቫን ሃቼ እንዲሁም ደግሞ ፓው ቶሬዝ በ9ኛውና በ29ኛው ደቂቃ ላይ ባስቆጠሩት ጎል 2-0 ሲመሩ ቆይተው ነበር ብራይተኖች። ፓው ቶሬዝ በራሱ ግብ ላይ ነበር ማስቆጠር የቻለው። ከዛ በኋላ ግን ኦሊ ዋትኪንስ ተከታታይ 2 ጎሎችን በመጀመሪያው አጋማሽ በማስቆጠር 2-0 የነበረው ጨዋታ ወደ 2 እንዲሁ መመለስም ቻለ። በ60ኛው ደቂቃ ላይ አማዶ ኦናና እንዲሁም ደግሞ በ78ኛው ደቂቃ ላይ ዶይ ማሌን ባስቆጠሯቸው ጎሎች 4-2
መምራት ችሎም ነበር። በ83ኛው ደቂቃ ላይ እንዲሁ ለመነሳሳት የምትሞክረዋን ሌላኛዋን አጋጣሚ ቫን ሃቼ ለብራይተን ኤንድ ሆቭ አልቢዮን በማስቆጠር እንግዲህ እንዲነሳሱ መንስኤ መሆኑም ችሎ ነበር። ነገር ግን ጨዋታው 4-3 በሆነ ውጤት እንዲሁ መጠናቀቁን ነው መመልከትም እየቻለው። ትላንትና አስቶን ቪላ ከመመራት ተነስቶ ማሸነፉን ተከትሎ እንዲሁ ደረጃውን ማሻሻል የቻለበትን አጋጣሚ ነው በትላንትናው ዕለት ማረጋገጥም እየቻለው። ያለፉትን 4 ጨዋታዎች በድል ማጠናቀቅ እየቻለው አስቶን ቪላ እንግዲህ 3ኛ ደረጃ ላይ መምጣትም ችሏል። ከማንቸስተር ሲቲ በ1 ነጥብ እንዲሁም ደግሞ ከአርሰናል በ6 ነጥብ ርቆ ነው 3ኛ ደረጃ ላይ መቀመጥም የቻለው። ኡናይ ኤምሬ ቀጣይ ጨዋታውን እንግዲህ በሜዳውና በደጋፊዎች ፊት አርሰናል የሚያስተናግድ ይሆናል። ይህን ጨዋታ በቪላ ፓርክ የምንመለከት ነው የሚሆነው። ይህም ለአርሰናል እንዲሁም ደግሞ ለአስቶን ቪላ ከባድ ፈተና እንደሚሆን እየተገለጸም ነው የሚገኘው። ሌላኛው ሊድስ ዩናይትድ ከቼልሲ ጋር ያደረጉት ጨዋታም ነበር። ሊድስ ዩናይትድ በሜዳውና በደጋፊዎች ፊት ቼልሲን አስተናግዶ 3-1 በሆነ ውጤት ማሸነፍም ችሏል። ቼልሲ ያለፈውን ጨዋታ በለንደን ደርቢ እንግዲህ በ10 ተጫዋቾች አቻ መውጣቱን ተከትሎ እጅግ በጣም ጥሩ አቋም ላይ ያለ ይመስልም ነበር። ትላንትና ግን ወራጅ ቀጠና ከሚገኘው ከሊድስ ዩናይትድ ጋር ያደረገውን ጨዋታ በሽንፈት ማጠናቀቁን ነው መመልከት እየቻለው። በተለይም በዚህ ዓመት ይሰናበታል ተብሎ የሚጠበቀው የሊድስ ዩናይትድ አሰልጣኝ ዳንኤል ፈርከ ይህን ጨዋታ የማሸነፍ ግዴታ ውስጥም ገብተውም ነበር። ይህንንም እንዲሁ ማሳካት መቻላቸውን ነው በጨዋታው ላይ መመልከትም የቻለው። በጨዋታው ላይ ታናካና ካርቨርት ሉዊን ናቸው 3ቱን ጎሎች ማስቆጠር የቻለው። ብቸኛዋን ጎል ተቀይሮ የገባው ዣኦ ፔድሮ ኔቶ ለቼልሲ ማስቆጠር ቢችልም እንግዲህ ቼልሲዎች ትላንትና ተሸንፈው መውጣታቸውን ነው መመልከትም የቻለው። በትላንትናው ጨዋታ ላይ በሜዳቸውና በደጋፊዎች ፊት በመልሶ ማጥቃት እጅግ በጣም ጥሩ የነበሩት ሊድስ ዩናይትዶች እንግዲህ ኳሱን ለቼልሲ በመተው በሎ ብሎክ በመጫወት እንዲሁም ደግሞ በመልሶ ማጥቃት በካውንተር አታክ እጅግ በጣም ጥሩ እንቅስቃሴ አድርገውም ነበር። ቼልሲ ከሜዳቸው ውጪ 72% ቦል ፖሰስ ማድረግም ችሎ ነበር። በተቃራኒው 28% ብቻ ነው ሊድስ ዩናይትድ ኳስ መቆጣጠር የቻለው። ነገር ግን 17 ሙከራዎችን ማድረግም ችሏል። ሊድስ ዩናይትድ በሜዳውና በደጋፊዎች ፊት 5 ሙከራዎችን ኦን ታርጌት እንደነበሩ እየተመለከተን ሲሆን ቼልሲ በኩል ደግሞ 14 ሙከራዎችን አድርገው 2ቱ ብቻ ነበሩ እንግዲህ ኦን ታርጌት መሆንም እየቻሉት። ቼልሲዎች ትላንትና በመልሶ ማጥቃት እጅግ በጣም ሲቸገሩ እንደነበር ተመልክተናል። ሉካስ ኒሜቻ እንዲሁ ጎል ያስቆጠረ አጋጣሚ አግኝቶም ነበር በሊድስ ዩናይትድ በኩል። ነገር ግን ከጨዋታ ውጪ እንደነበር አሰልጣኙ በማረጋገጥ እንግዲህ እንደሻረበት ነው መመልከትም እየቻለው። ትላንትና በሜዳቸውና በደጋፊዎች ፊት ሊድስ ዩናይትድ ቼልሲን አስተናግደው ወሳኝ 3 ነጥብ ማሳካት መቻላቸውን ነው መመልከትም እየቻለው። ትላንትና ቼልሲ መሸነፉን ተከትሎ እንግዲህ የደረጃ ሰንጠረዡን ማስረከቡን ተመለከትን። ለአስቶን ቪላ ወደ 4ኛ ደረጃነት ዝቅ ማለትም ችሏል። ቼልሲ በ24 ነጥብና በ10 ንጹህ ጎል። በተቃራኒው ሊድስ ዩናይትድን ስንመለከት ትላንትና ማሸነፉን ተከትሎ በ14 ነጥብና በ10 የገበዳ እንግዲህ 17ኛ ደረጃ ላይ መቀመጥ መቻላቸውን ነው የተመለከትነው። ሌላኛው በአንፊልድ ስቴዲየም የተደረገው የሊቨርፑልና የሰንደርላንድ ጨዋታም ነበር። በዚህ ጨዋታ ላይ እንግዲህ ሊቨርፑል አቻ የወጣበትን አጋጣሚም ተመለከትን። በጨዋታው ላይ እንግዲህ በሁለተኛው አጋማሽ ታልቢ ባስቆጠረው ጎል 1-0 መምራት ችሎ ነበር ሰንደርላንዶች። ነገር ግን በ81ኛው ደቂቃ ላይ በራሱ ግብ ላይ ሙኬሌ ባስቆጠረው ጎል እንዲሁ አቻ መለየት መቻላቸውን ተመልክተናል። ይህንን ጎል እንዲቆጠር እንግዲህ ዋና መንስኤ ወይም ደግሞ ምክንያት የነበረው ፍሎሪያን ቪርትዝም ነበር። ትላንትና እንዲሁ ሊቨርፑል እንግዲህ በሜዳውና በደጋፊዎች ፊት ማሸነፍም አልቻለም። የዚህ ዓመት ክስተት የሆነው ሰንደርላንድ አንፊልድ ድረስ ሄዶ እንግዲህ 1 ነጥብ ይዞ መመለስ መቻሉን ነው መመልከት እየቻለው። ሊቨርፑሎች ትላንትና በሜዳቸውና በደጋፊዎች ፊት 68% ቦል ፖሰስ ማድረግ የቻሉ ሲሆን 23 ሙከራዎችን አድርጓል። ነገር ግን 4ቱ ብቻ ነበሩ ኢላማቸውን መጠበቅ የቻሉት። በሰንደርላንድ በኩል ስንመለከት 32% ቦል ፖሰስ እያደረጉ ሲሆን 9 ሙከራዎችን አድርገው 6ቱ ግን ኦን ታርጌት እንደነበሩ መመልከትም ችለናል። ትላንትና እንግዲህ እጅግ በጣም ጥሩ እንቅስቃሴ በሰንደርላንድ በኩል እየተመለከትን ሲሆን በተለይም በመልሶ ማጥቃት እጅግ በጣም ጥሩ ነበሩ። እንዲሁ ደግሞ ሊቨርፑሎችን እንግዲህ ለማሸነፍ ብዙ ሙከራዎችን አድርገው ነበር። ነገር ግን በሜዳቸው ሊሳካላቸውም አልቻለም። በዚህም የተነሳ እንግዲህ ሊቨርፑሎች በአሁኑ ሰዓት ላይ በደረጃ ሰንጠረዡ እዛው 8ኛ ደረጃ ላይ መቀመጥም ችሏል። እንዲሁ ሰንደርላንድም እዛው 6ኛ ደረጃ ላይ መቀመጥ መቻላቸው ነው መመልከትም እየቻለው። ማንቸስተር ዩናይትድ ዛሬ የሚያሸንፍ ከሆነ እንግዲህ ወደ 5ኛ ደረጃነት የመምጣት አድቫንቴጅም አለው። ይህም እንግዲህ ለማንቸስተር ዩናይትድ ትልቅ እድል እንደሆነ ነው እየተገለጸም የሚገኘው። ይህም እንግዲህ ከአርሰናል ከቼልሲ እኩል በ24 ነጥብ እንዲሁ በጎል ተበልጦ ነው ደረጃውን እንግዲህ ወደ 5ኛ ከፍ ማድረግ እድሉን ማግኘት የቻለው ማንቸስተር ዩናይትድ ሳይጫወት። ይህም እንግዲህ ለማንቸስተር ዩናይትድ ጥሩ እንደሆነ እየተገለጸ ይገኛል። ትላንትና ቼልሲ ያልተጠበቀ ሽንፈት ያስተናገደበት የአስቶን ቪላ ካምባክ እንዲሁም ደግሞ የአርሰናል ጥሩ ጨዋታ እንዲሁም ደግሞ ያሸነፈበትን እንዲሁ የትላንትና ጨዋታዎችን ተመለከትን።
ዛሬም አንድ የሚደረግ የእንግሊዝ ፕሪሚየር ሊግ ጨዋታ ነው የሚኖረው። በተለይም ምሽት 5 ሰዓት ላይ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ዌስትሃም ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። አሰልጣኝ ሩበን አሞሪም ከኑኖ ስፕሪንቶ ሳንቶ ጋር የሚፋጠጡበት የዛሬ ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ምንም እንኳን እንግዲህ በኦልድ ትራፎርድ ይህ ጨዋታ ቢደረግም ለማንቸስተር ዩናይትድ ከባድ ጨዋታ ሊሆን እንደሚችል ቅድሚያ ግምት እየተሰጠም ይገኛል። በዌስትሃም ስር እንግዲህ አሰልጣኝ ኑኖ ስፕሪንቶ ሳንቶ ካለፉት 5 ጨዋታዎች 2 አሸንፈው 2 ተሸንፈው አንድ አቻ ማውጣትም ችሎ ነበር። የመጨረሻ ጨዋታቸውን በሜዳቸውና በደጋፊዎች ፊት በሊቨርፑል 2-0 እየተሸነፉበት እንዲሁም ደግሞ ሉካስ ፓኬታ በቀይ ካርድ የወጣበትን አጋጣሚ እናስታውሳለን። በዛሬው ጨዋታ ላይ የተጫዋች እንደማይካተትም ይታወቃል። አሰልጣኝ ሩበን አሞሪም እንግዲህ የማቲያስ ኩኛ መመለስ ይጠቅመናል ሲሉ በፕሬስ ኮንፈረንሳቸው መግለጻቸውንም ተመልክተናል። እንዲሁም ደግሞ ሌሎች ተጫዋቾች ጉዳት አስተናግዷል። ለዛሬው ጨዋታ እየደረሱ አይደረሱ አላውቅም ሲሉ ነው አሰልጣኝ ሩበን አሞሪም እየተናገሩ የሚገኙት። እነዚህ ሁለቱ ክለቦች በተገናኙበት ጊዜ እንግዲህ በታሪክ ማን አሸነፈ የሚለውን ስንመለከት ማንቸስተር ዩናይትድ 74 ጊዜ ማሸነፍ የቻለ ሲሆን 32ቱን በአቻ ውጤት አጠናቋል። 48ቱን ደግሞ ዌስትሃም ዩናይትድ ነው ማሸነፍ የቻለው። አምና በዚህ ስቴዲየም በተደረገ ጨዋታ ማንቸስተር ዩናይትድ 2-1 በሆነ ውጤት አሸንፎም ነበር። ጃሮድ ቦወን እንዲሁም ደግሞ ብሩኖ ፈርናንዴዝ ነበር ጎሎቹን ማስቆጠር የቻሉት። ብሩኖ ፈርናንዴዝ ሁለቱንም ጎሎች እንዲሁ ለማንቸስተር ዩናይትድ ያስቆጠረበትን የአምና ጨዋታ እንዲሁ የሰመር ሲዝን እናስታውሳለን። እንዲሁም ደግሞ በሌላ ጨዋታ እንግዲህ እንግሊዝ ፕሪሚየር ሊግ 36ኛ ሳምንት መራገርም ብር ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት ያልተጠበቀ ሽንፈት እንዳስተናገደ አምና የምናስታውሰውም ጉዳይ ነው። በተለይም እንግዲህ በሜዳውና በደጋፊዎች ፊት በዌስትሃም ዩናይትድ 2-0 በሆነ ውጤት ተሸንፎም ነበር። በቶማስ ሱሼክ እንዲሁም ደግሞ ጃሮድ ቦወን ሁለት ጎሎች እንግዲህ ማንቸስተር ዩናይትድ 2-0 ተሸንፎም ነበር። ያን እልህ ለመወጣት ዛሬ ዳግም በነጥብ የሚገናኙም ይሆናሉ። ይህ ጨዋታ እጅግ በጣም ተጠባቂ ጨዋታም ያደርገዋል። አምና እንግዲህ በደርሶ መልስ የነጥብ ጨዋታዎች ዌስትሃም ዩናይትድ ማንቸስተር ዩናይትድን እንዲሁ ማሸነፍም ችሏል። በአጠቃላይ 4-1 በሆነ አግሪጌት ውጤት ነው 6ቱንም ነጥብ መውሰድም የቻሉት። በሰመር ሲዝን ነው እንግዲህ ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ የቻለው እንዲሁ በክረምት በተደረገ የአቋም መለኪያ ጨዋታ። ነገር ግን ዛሬ ዳግም በነጥብ ጨዋታ የሚገናኙ ይሆናሉ። አምና የተደረገውን የሽንፈት ማዕበል ላይ መቀየር እንግዲህ አሰልጣኝ ሩበን አሞሪም ዛሬ በሜዳቸውና በደጋፊዎች ፊት ይጫወታሉ። እንዲሁም ደግሞ ተከታታይ ሁለተኛ ድላቸውን ለማስመዝገብ እንዲሁ በሜዳቸው የሚያደርጉት ጨዋታ ይጠበቃል። በተለይም ያለፈውን የሜዳቸውን ጨዋታ በኤቨርተን 1-0 ከተሸነፉ በኋላ እንግዲህ በርካታ ትችቶች ቀርቦባቸውም ነበር። ከዛ በኋላ ወደ ሴልኸርስት ፓርክ ወደ ለንደን አቅንተው ያደረጉትን ጨዋታ ማሸነፋቸው ተስፋ እንዲሁም ደግሞ እረፍት ተሰጥቷቸውም ነበር። ዛሬ ምሽት የሚያደርጉት ጨዋታ ደግሞ በበርካቶቹ ይጠበቃል። በዛሬው ጨዋታ ላይ የማይገኙ ተጫዋቾች አሉ። ቤንያሚን ሼስኮ እንዲሁም ሃሪ ማጉዌር በጨዋታው ላይ እንደማይገኙ እየተገለጸም ይገኛል። በዌስትሃም በኩል እንግዲህ ሉካስ ፓኬታ በቀይ ካርድ ምክንያት የማይገኝም ተጫዋች ነው። እነዚህ ተጫዋቾች እንግዲህ ለሁለቱም ክለቦች እጅግ በጣም ወሳኝ ተጫዋቾችም ነበሩ። በዛሬው ጨዋታ ላይ ግን እንደማይገኙ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ በኩል ሁለት ተጫዋቾች ምናልባትም እንግዲህ ላይገኙ ይችላሉ ተብሏል። እስካሁን ድረስ ግን ስማቸው አልተጠቀሰም። በፕሪሚየር ሊጉ በማንቸስተር ዩናይትድ በኩል በርካታ ጎሎችን እንዲሁም ደግሞ አሲስቶችን ያስመዘገቡ ተጫዋቾችን ስንመለከት ዲፌንሲቭ ሚድፊልደርነት በዚህ ዓመት እየተጫወተ የሚገኘው ካፕቴን ብሩኖ ፈርናንዴዝ 5 አሲስት እና 2 ጎሎችን በ13 ጨዋታዎች እንዲሁ ማስመዝገብ ችሏል። ብሪያን ምቤሞ 5 ጎልና 1 አሲስት ያስመዘገበ ሲሆን ካርሎስ ካሴሜሮ 3 ጎልና 1 አሲስት ያስመዘገበም ተጫዋች ነው። ብሩኖ ፈርናንዴዝ በዚህ ዓመት እንግዲህ ከሚወደው ከ10 ቁጥር ቦታ ተነስቶ ወደ ዲፌንሲቭ ሚድፊልደርነት የተሳበ ተጫዋች እንደሆነ እናውቃለን። ነገር ግን በዛም ቦታ ይሁን እንግዲህ በርካታ ጎልና አሲስቶችን በማስመዝገብ በማንቸስተር ዩናይትድ ቤት የሚጠቀስ እጅግ በጣም ወሳኝ ተጫዋች እየሆነም ይገኛል። ምንም እንኳን ማንቸስተር ዩናይትድ ያልተጠበቀ ወይም ደግሞ ተከታታይ ድሎችን ማስመዝገብ ባይችልም ሽንፈቶችን ቢያስተናግድም ብሩኖ ፈርናንዴዝ ግን ይህን ነገር ሊያቆም አልቻለም። በተለይም እንግዲህ በአሲስቶቹ እጅግ በጣም የተለየ እንደነበር እናስታውሳለን። ያለፈው ጨዋታ ላይ ሁለቱንም አሲስት ከቆመ ኳስ ወይም ከሴት ፒስ ያስገኛቸው እጅግ በጣም የሱ ሜንታሊቲ የአይምሮ ብቃት በርካቶቹ ሲያደንቁለት እንደነበር እናስታውሳለን። በዌስትሃም በኩል የቀድሞ የኒውካስል ተጫዋች የሆነው ካሎም ዊልሰን 4 ጎሎችን በማስቆጠር የሚጠቀስ ተጫዋች ሲሆን ጃሮድ ቦወን 3 ጎልና 1 አሲስት ያስመዘገበ ተጫዋች ነው። ሉካስ ፓኬታ 3 ጎል አስቆጥሯል። በዛሬው ጨዋታ ላይ ግን አይገኝም በቀይ ካርዶ ምክንያት። ዛሬ የሚደረገው ጨዋታ በርካቶቹ የሚጠብቁትም ጨዋታ ነው። ምሽት 5 ሰዓት ላይ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ከዌስትሃም ዩናይትድ አሰልጣኝ ሩበን አሞሪም ከአሰልጣኝ ኑኖ ስፕሪንቶ ሳንቶ ጋር የሚፋጠጡበት ጨዋታ ነው። በተለይም በማንቸስተር ዩናይትድ በኩል እንግዲህ ዛሬ ይፈተናል ተብሎ የሚጠበቀው በተለይም የዌስትሃም ማጫወት በሎው ብሎክ በመጫወት እንዲሁም በመልሶ ማጥቃት በሃይላይን እጅግ በጣም ከባድ ይሆናሉ ተብሎም ይጠበቃል። ማንቸስተር ዩናይትድ እንደዚህ አይነት ጨዋታዎች በተለይም ማንቸስተር ዩናይትድ እንግዲህ በዚህ ዓመት እንዲሁም ባለፈው የሁለተኛ ሲዝን ጨዋታዎች እንደምናስታውሳቸው ከሆነ ቦል ፖሰስ የሚያደርግ ከሆነ
ወይም ደግሞ ኳስን ተቆጣጥሮ የመጫወት አቅም የሚኖረው ከሆነ በዛ ጨዋታ ላይ ነጥብ ይዞ የመውጣት ችግርን አስተውለናል። ማንቸስተር ዩናይትድ ኳሶችን በመታው በሎ ብሎክ በመጫወት እንዲሁም ደግሞ ክንፍ ላይ የሚደረጉ ሩጫዎችን በመጠቀም እንግዲህ በሁለቱ 10 ቁጥሮች የሚያደርጋቸው ፈጣን ሩጫዎች እንዲሁም በዊንግ ባኮቹ የሚጠቀምበትን አጋጣሚም ተመልክተናል። ይህ ግን በዛሬ ጨዋታ ይኖራል ተብሎም አይጠበቅም። በተለይም አሰልጣኝ ኑኖ ስፕሪንቶ ሳንቶ ከወልቨርሃምፕተን ጀምሮ ስናስታውሳቸው እንግዲህ ይህ አሰልጣኝ በሎ ብሎክ እንዲሁም ደግሞ በጣም በመከላከል ነው የምናውቀው። በተለይም አምና በኑኖ ስፕሪንቶ ሳንቶ ቲም የነበረው ኖቲንጋም ፎረስት እንግዲህ በርካቶቹን ያስደነቀ ቲም እንደነበር እናስታውሳለን። በዚህ ዓመትም አጀማመራቸው ጥሩ ቢሆንም ከዚህ አሰልጣኝ ጋር ተለያይተውም ነበር። ነገር ግን በዚህ ዓመት ዌስትሃምን በመያዝ እንግዲህ ካለፉት 4 ጨዋታዎች እንግዲህ ሁለቱን ማሸነፍ መቻሉን ነው የተመለከትነው። አንድ አቻ በማስመዝገብ ጥሩ ግስጋሴ ላይ ይገኙም ነበር እስከ ሊቨርፑል ድረስ እስኪያሸንፋቸው ድረስ። ዛሬ በኦልድ ትራፎርድ ስቴዲየም የሚያደርጉት ጨዋታ ለሁለቱም ክለቦች እጅግ በጣም ወሳኝ ጨዋታ እንደሚሆንም ነው የምንመለከተው። የአርሰናል ተጫዋች የሆነው ዲክላን ራይስ ይናገራል። የአርሰናል ማሊያ መልበስ ምርጥ ነው ሲል ነው የሚናገረው። እንግሊዛዊ አማካይ ዲክላን ራይስ የአርሰናል ማሊያ መልበስ የተለየ ስሜት እንዳለው በሰጠው አስተያየትም ነው የገለጸው። ወደ ጨዋታዎች ስትሄድ ትልቅ በራስ መተማመን ይሰማኛል ሲል የተናገረው ዲክላን ራይስ እንዲሁ አክሎ እንግዲህ ለራሴ ብቻ ሳይሆን በዙሪያ ድንቅ የቡድን አጋሮች እንዲሁም ምርጡን አሰልጣኝ ስመለከት እድለኛ እንደሆንኩ ይሰማኛል ሲል ይህ እንግሊዛዊ ተጫዋች ይናገራል። የአርሰናልን ማሊያ ለብሶ መጫወት መቻል ከሁሉም ምርጡ ነው ሲል ዲክላን ራይስ መናገሩን ነው እንዲሁ የተመለከት ነው። አሰልጣኝ ሩበን አሞሪም ቡድናቸው በዛሬው ዕለት ከዌስትሃም አቻው ጋር ከሚያደርገው ጨዋታ አስቀድሞ ጋዜጣዊ መግለጫም ሰጥቶም ነበር። ማቲያስ ኩኛ አሁን ብዙ የማድረግ አቅም አለው። እሱ አሁን ላይ ከዚህ ቀደም ከነበረበት ፍጹም የተለየ ክለብ ውስጥ ነው እየተጫወተ የሚገኘው ሲሉ ገልጿል። ይህ ተጫዋች ከጉዳት ማገገሙንም ነው የገለጹት። ኩኛ አሁን እየተጫወተ በሚገኝበት ክለብ ትንሽ ጫና ውስጥ እንዲገባ የሚያስችላቸው ነገር ግን እሱ ይህን ጫና በሚገባ ተቋቁሟል ሲል ሀሳብ መስጠታቸውን ነው የተመለከት ነው። በእያንዳንዱ የማህበራዊ ሚዲያ ፖስቶች እንዲሁም ግብ እያስቆጠረ ስላልነበር ትንሽ ተቸግሮ ነበር። ነገር ግን እሱ አሁን ወደ ብቃቱ ተመልሷል ሲሉ ተናግሯል። ማቲያስ ኩኛ በማጥቃቱም ሆነ በመከላከሉ ረገድ በጣም ብዙ መሻሻል የሚችል ተጫዋች ነው ሲሉ አሰልጣኝ ሩበን አሞሪም ተናግሯል። በማህበራዊ ሚዲያው ላይ የሚደርስብኝ ጫና ከፍተኛ እንደሆነ የሚጠቁሙ ዘገባዎች ተመልክቻለሁ ሲሉ ነው እንዲሁ አሰልጣኙ ስለ ራሳቸው መግለጽም የቻሉት። ማቲያስ ኩኛ በዚሁ አጋጣሚ እንግዲህ ወደ ልምምድ መስራቱ እንዲሁም ደግሞ ለዛሬው ጨዋታ ሙሉ በሙሉ ፊትነሱ ሙሉ 100% መሆኑን ነው አሰልጣኝ ሩበን አሞሪም የገለጹት። በዚህም የተነሳ ማንቸስተር ዩናይትድ ጥሩ ነገር እንዳገኘም እየተገለጸም ይገኛል። ስለ ራሳቸው ሲቀጥሉም እንግዲህ ነገር ግን ይሄ አላስገረመኝም፣ ምክንያቱም በእንደዚህ አይነት ስራ ውስጥ ስትሆን ይህ የሚጠበቅ ነው። ስራዎቹ በቴሌቪዥን ላይ ማንቸስተር ዩናይትድ ማውራት ከጀመሩ ቲቪው መመልከትን አቆማለሁ ሲል አሰልጣኙ መናገራቸውን ነው በማህበራዊ ሚዲያ ጫና ላይ ያለውን ሁኔታ እንዲሁ መግለጽም እየቻሉት። ይህን የማድረግበት ምክንያት በእነሱ ሀሳብ ስለማስማማ ሳይሆን ጤናዬን ለመጠበቅ ነው ሲሉም ገልጿል። ከሌኒ ዮሮ ጋር ተነጋግር ያለው እሱ ስህተቶችን ሰርቷል፣ ይህንንም አምኖ ተቀብሏል ሲሉ ተናግሯል። ሌኒ ዮሮ እያንዳንዱን ነገር ፍጹም ትክክለኛ በሆነ መንገድ መፈጸም ይፈልጋል፣ እናም ከስህተቶቹ በሚገባ ትምህርት እየወሰደ ይገኛል ሲሉ ስላለፈው ስህተቱ እንዲሁ ገልጿል። በተለይም እንግዲህ ሌኒ ዮሮ ያለፈው የክሪስታል ፓላስ ጨዋታ ላይ ዣን ፊሊፔ ማቴታ ያስቆጠራትን ፔናልቲ እንግዲህ ያስገኘው ይህ የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋችም ነበር። ከዛም በኋላ እንግዲህ ከራሱ ጋር መሆን አቅቶትም ነበር። በጣም ሲበሳጭ እንዲሁም በራሱ ሲያዝን ተመልክተናል። በዚህም የተነሳ በ52ኛው ደቂቃ ላይ በሁለተኛው አጋማሽ እንግዲህ ተቀይሮ መውጣቱን እናስታውሳለን። በዚህም የተነሳ ይህ ተጫዋች በአሁኑ ሰዓት ላይ ራሱን ማግኘት አለበት ሲሉ ነው እየገለጹ የሚገኙት። ነገር ግን ሁሌም እሱ ጥንቃቄ የሚያበዛ ተጫዋች ነው። ፐርፌክት መሆን ይፈልጋል። እንደዚህ አይነት ህይወት ደግሞ የለም፣ አንዳንዴ ስህተቶች ያጋጥማሉ ሲሉ አሰልጣኝ ሩበን አሞሪም እንዲሁ በፕሬስ ኮንፈረንሳቸው ላይ መናገራቸውን ነው የተመለከት ነው። ዲያጎ ዳሎ እንደ ሌሎች ተጫዋቾች ሁሉ ጥሩ ነገሮችን ሜዳ ላይ ማሳየት አለበት። አንዳንዴ እሱ ሜዳ ላይ የሚያሳየው ነገር ዳሎት ማን እንደሆነ በሚገባ የሚያስመሰክር ነው ሲሉም ገልጿል። ያለፈው ጨዋታ ላይ ግን ትክክል አልነበረም ሲሉ እንዲሁ ገጽጾት እንደነበር ነው የምናስታውሰው። አንዳንድ ጊዜ ደግሞ በተቃራኒው አቋሙ ይወርዳል። ነገር ግን እሱ ምንጊዜም ከፍተኛ ስሜት ያለው የቆሙ ኳሶች ላይ ጥሩ የሆነ እንዲሁም ደግሞ በሁሉ መስመሮች መጫወት የሚችል ተጫዋች ነው ሲሉም ይገልጹታል። ዲያጎ ዳሎ ዓለም አቀፍ ተጫዋች እንደሆነ አስመስክሯል። ሁልጊዜም በሀገሩ ብሔራዊ ቡድንም ጥሪ ይደረግለታል። ግን እሱ ምንኛ ጠቃሚ ተጫዋች እንደሆነ ማወቅ አለባቸው ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። ነገር ግን እንደ ሁሉም ተጫዋቾች እሱ መሻሻል አለበት ሲሉ እንዲሁ አጽንኦት መስጠትም ችሏል። ቤንያሚን ሴስኮ እንዲሁም ሃሪ ማጉዌር ከጉዳታቸው የማገገም ሂደት ላይ ቀጥለዋል። ነገር ግን እነሱ ለዛሬው ጨዋታ አይደርሱም፣ ከጨዋታ ውጪ ናቸው ሲሉም ገልጸዋል። ሁለት ተጫዋቾቻችን በዛሬው ጨዋታ ላይ የማይሳተፍ እድላቸው አጠራጣሪ ነው ሲሉ እንዲሁ አሰልጣኝ ሩበን አሞሪም
የተናገሩ ሲሆን ከጨዋታው መጀመር አስቀድሞ የመጨረሻ ውሳኔ የምናስተላለፍ ይሆናል ሲሉ ነው የገለጹት። ነገር ግን እነማን እንደሆኑ እንዲሁ መግለጽ አለመቻላቸውንም ተመለከትን። ስም አልጠቀሱም። ነገር ግን በቡድን ውስጥ ሁለት ተጫዋቾች አጠራጣሪ ውስጥ ይገኛሉ ሲሉ ገልጸዋል። የቤንያሚን ሴስኮ እንዲሁም ደግሞ የሃሪ ማጉዌር ጉዳት እንዲሁ የተረጋገጠ ሲሆን ሌላዋ ተጨማሪ ሁለት ጉዳቶች እንዳሉ እንዲሁ መግለጻቸውን ነው የተመለከት ነው። ለጥቃት ተጋላጭ የሆነው አሰልጣኝ ሩበን አሞሪምን ደግሞ እንመልከት። እውቁ የእንግሊዝ ሚዲያ አውታር ቢቢሲ ስፖርት በማህበራዊ ሚዲያ በተጫዋቾች እንዲሁም ደግሞ አሰልጣኞች ላይ በሚሰነዘሩ ትችቶች ዙሪያ ጥናትም አድርጓል። ይበልጥ በእንግሊዝ ፕሪሚየር ሊግ ላይ ትኩረት ያደረገው የዚህ ጥናት ውጤት እንደሚጠቁመው አሰልጣኞች ከተጫዋቾች በ82% በበለጠ መልኩ ትችት ይደርስባቸዋል ሲል ነው ይህ ጥናት የሚያመላክተው። የማንቸስተር ዩናይትድ ዋና አሰልጣኝ የሆኑት አሰልጣኝ ሩበን አሞሪም በማህበራዊ ሚዲያ ከፍተኛ ጥቃት ከሚደርስባቸው አሰልጣኞች ውስጥ አንዱ እንደሆኑ ነው እንዲሁ መግለጽም የቻለው። ከአሰልጣኝ ሩበን አሞሪም በተጨማሪ አሰልጣኝ አርነ ስሎት እንዲሁም ደግሞ አሰልጣኝ ኤዲ ሃው ሌሎቹ በማህበራዊ ሚዲያው ላይ ከፍተኛ ትችት የሚደርስባቸው የሊጉ አሰልጣኞች መሆኑ እንዲሁ ጥናቱ ያመላክታል። አሰልጣኝ ሩበን አሞሪም ይህን ነገር ለመለወጥ ሲሉ እንግዲህ ማህበራዊ ሚዲያ አልጠቀምም ሲሉ እንዲሁ መናገራቸውን ነው የተመለከት ነው። ባርሴሎና በጄጄ ጋብሪኤል ላይ ፍላጎት እያሳደረም ይገኛል። የካታላኑ ክለብ ባርሴሎና ተስፈኛውን የማንቸስተር ዩናይትድ ኮከብ ጄጄ ጋብሪኤል ለማስፈረም ፍላጎት ማሳየታቸው ነው የተገለጸው። ሆኖም ማንቸስተር ዩናይትድ ከፍተኛ አመራሮች ጄሰን ዊልኮክ እንዲሁም ደግሞ ኦማር ቤራዳ እንዲሁም አሰልጣኝ ሩበን አሞሪም ተጫዋቹ ከማንቸስተር ዩናይትድ እንዳይለቅ ከፍተኛ ጥረት ለማድረግ መዘጋጀታቸው ነው የተገለጸው። የተጫዋቹ ፍላጎት በግልጽ ባይታወቅም በቀጣይ የማንቸስተር ዩናይትድ ዋናው ቡድንን በአጭር ጊዜ መቀላቀል እንደሚሻም ተመልክቷል ሲል እንዲሁ ሳሙኤል ሉኸረስት እያስነበበም ይገኛል። ይህ ተጫዋች በማንቸስተር ዩናይትድ ቤት ታዳጊ ቤት ውስጥ እንግዲህ እጅግ በጣም የሚገርም አቋሙን እያሳየ የሚገኝ የማንቸስተር ዩናይትድ ተጫዋች እንደሆነም ይታወቃል። በዚህም የተነሳ ይህ ተጫዋች ምናልባትም የመልቀቅ እድሉ ሊጠብ ይችላል እየተባለም ይገኛል። ማንቸስተር ዩናይትድ የዲያማንዴን ሁኔታ በቅርበት እየተከታተለም ነው የሚገኘው። ስፖርቲንግ ሊዝበኖች ወሳኝ የመሃል ተከላካዩን የኦስማን ዲያማንዴን ኮንትራት እስከ 2030 ድረስ ለማራዘም ጠንክረው እየሰሩ ይገኛሉ። ነገር ግን ተጫዋቹ እስካሁን ድረስ ለአዲስ ኮንትራት የመፈረም ፍላጎት አላሳየም። የተጫዋቹ ውል በ2026 ክረምትም ያበቃል። ሶስት የእንግሊዝ ክለቦች ክሪስታል ፓላስ፣ ኒውካስል ዩናይትድ እንዲሁም ማንቸስተር ዩናይትድ የተጫዋቹን ጉዳይ በቅርበት እየተከታተሉም ይገኛሉ። እንደሚታወቀው ኦስማን ዲያማንዴ በአሰልጣኝ ሩበን አሞሪም አማካኝነት ወደ ትልቅ የመሃል ተከላካይነት የተቀየረ በሶስት የመሃል ተከላካይ መጫወትን ጠንቅቆ የሚያውቅ ተጫዋች ነው። ከዛም በተጨማሪ ወጣት የ21 ዓመት የመሃል ተከላካይ መሆኑም ይታወቃል ሲል እንዲሁ የፖርቹጋሉ ሚዲያ አቦላ ይዞት መውጣትም ችሏል። በዚህም የተነሳ ምናልባትም ማንቸስተር ዩናይትድ ሊመለከተው ይችላል ነው እየተባለ የሚገኘው። ነገር ግን ከዚህ በፊት አሰልጣኝ ሩበን አሞሪም አንድ ሀሳብን አንስቶም ነበር። እኔ ከቀድሞ ክለቤ ምንም አይነት ተጫዋች አላመጣም ሲሉ በተለይም ከቪክተር ዮኬሬሽ ጋር የተገናኘ አንድ ሀሳብን አንስተው ነበር። በክረምት የዝውውር መስኮት በርካቶቹ እንግዲህ በተለይም ማንቸስተር ዩናይትድ ቪክተር ዮኬሬሽን ያስፈርማል ተብሎ ሲጠበቅ እንዲሁም ስፖርቲንግ ሊዝበኖችም ቪክተር ዮኬሬሽን ለማንቸስተር ዩናይትድ ማቅረብ ቢችሉም አሰልጣኝ ሩበን አሞሪም ግን ከቀድሞ ክለቤ ምንም አይነት ተጫዋች ማምጣት አልፈልግም ሲሉ ገልጸውም ነበር። ምናልባት ይህ ነገር ዳግም የሚሆን ከሆነ የመገኘት እድል ሊጠብ ይችላል። ነገር ግን አሁን አቦላ ይዞት የወጣው መረጃ ይህንን ነው እያሳየም የሚገኘው። ቺዶ ኦቢ ማርቲን ጉዳት እንዳጋጠመውም ተገልጿል። ተስፈኛው የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ቺዶ ኦቢ ማርቲን ጉዳት እንዳጋጠመው ነው የተገለጸው። ሆኖም ተጫዋቹ ያጋጠመው ጉዳት የከፋ እንዳልሆነ ሲገለጽ በቅርቡም ወደ ሜዳ እንደሚመለስ ነው የተጠቆመው። ታዳጊው ባጋጠመው ጉዳት ምክንያት የማንቸስተር ዩናይትድ ከ21 ዓመት በታች ቡድን በትላንትናው ዕለት በአንደርሌክት አቻው 4-1 በተሸነፈበት መርሃ ግብር ላይ ሳይሳተፍ ቀርቶ እንደነበረም እንዲሁ ዋቢም አድርገውታል። በመጪዎቹ ቀናት በይበልጥ የማንቸስተር ዩናይትድ ጨዋታ በቴሌቪዥን ሽፋን እንዲያገኝ እንደሚፈልግ ነው የተገለጸው። በመጪዎቹ ጨዋታዎች በሚደራረቡባቸው እንዲሁም ደግሞ ክለቦች በተወሰኑ ቀናት እረፍት ተደራራቢ ፍልሚያ በሚያደርጉባቸው ቀናት የማንቸስተር ዩናይትድ በየሳምንቱ መጨረሻ ጨዋታ በማይመዛበት ቀናቾችም ይጫወታሉ። የቴሌቪዥን ቀጥታ ስርጭት መደራረቦች በሚፈጠርበት መጪዎች ቀናት ማንቸስተር ዩናይትድ ሰኞ እንዲሁም ደግሞ እሁድ እንዲሁም በሊጉ ሳምንት ማገባደጃ ቀናቶች እንዲጫወትም ይገደዳል። ይህም የቴሌቪዥን ስርጭት በይበልጥ የማንቸስተር ዩናይትድ ጨዋታዎችን ያለ ሌሎች ጨዋታዎች መደራረብ በነጻነት እንዲሰራጭ ያደርጋልም ነው የተባለው። በ14ኛ ሳምንት ዌስትሃምን ማንቸስተር ዩናይትድ ሲገጥም በእለቱ ምንም አይነት ጨዋታ በሊጉም አይደረግም። በ5ኛ ሳምንት ወልቨርሃምፕተንን፣ በ16ኛው ሳምንት በርንማውዝን፣ በ17ኛ ሳምንት አስቶን ቪላን እንዲሁም በ18ኛ ሳምንት ኒውካስልን ሲገጥሙ በእለቱ ምንም አይነት ጨዋታም አይደረግም። ሊጉ የማንቸስተር ዩናይትድ ጨዋታዎች ከሌሎች ክለቦች በይበልጥ የቴሌቪዥን ገቢ እንዲገኝበትም ይታወቃል። በዚህም የተነሳ ነው እንግዲህ ይህ ነገር የተፈጠረው። አሰልጣኝ ሩበን አሞሪምም ከዚህ በፊት በፕሬስ ኮንፈረንሳቸው አንስቶም ነበር እኛ በዚህ ጨዋታ ላይ ምንም አስተያየት አንሰጥም ሊጉ ወይም ደግሞ የሚደረጉትን ነገሮች ነው እኛ የምንተገብረው። ነገር ግን እኛ ብቻችንን መጫወታችን ለቴሌቪዥን ስርጭት እንደሚጠቅም እናውቃለን። በእርግጥ በዚህ ሰዓት ላይ ባንጫወት ደስ ይላል ሲሉ ገልጸውም ነበር። ነገር ግን ይህ ለእኛ ብቻ አልሆነም ለሌሎችም ነው ሲሉ አሰልጣኙ መናገራቸውንም እናስታውሳለን።
ሼፊልድ ዩናይትድ ሃሪ አማስን ማቆየትም ይፈልጋል። የሻምፒዮንሺፑ ክለብ ሼፊልድ ዩናይትድ የመስመር ተጫዋች ሃሪ አማስን በቡድኑ ውስጥ ማቆየት እንደሚፈልግ ነው የተገለጸው። ክለቡ ታዳጊውን ኮከብ እስከ ቀጣዩ ክረምት በቡድኑ ማቆየት እቅድ እንዳለውም ነው የተጠቆመው። ቀያዮቹ ሰይጣኖች ተጫዋቹ በመጪው ጥር የውሰት ውል ሲያበቃ ወደ ቡድናቸው ሊመልሱት እንደሚችሉ እየተገለጸ ቢገኝም ሼፊልድ ዩናይትድ ጉዳዩ ዙሪያ ከማንቸስተር ዩናይትድ ጋር ውይይት በማድረግ ከስምምነት ለመድረስ እንደሚጥር እንዲሁ በቢቢሲ ላይ የተገለጸ መረጃን ተመለከተን። ሳይመን ስቶንስ እንዳወጣው ከሆነ ማንቸስተር ዩናይትድ በጥር ይህን ተጫዋች የመመለስ ፍላጎት አለው። ነገር ግን ሼፊልዶች ይህን ተጫዋች በጥር የመልቀቅ ፍላጎት የላቸውም። በክረምት ለማንቸስተር ዩናይትድ ዳግም ለማስረከብ መረጃዎች አሉ ሲል ነው እየገለጸ የሚገኘው። ተጨማሪ መረጃ ከሳሙኤል ሉኸረስት ስንመለከት እንግዲህ ብሪያን ምቤሞ እንዲሁም ደግሞ አማድ ዲያሎ ከማንቸስተር ዩናይትድ በዲሴምበር 15 ከበርነማውዝ ጋር በሚደረገው ጨዋታ የሚሳተፉ ይሆናል ሲል ይገልጻል። የሚሆነው የሁለቱ ተጫዋቾች ብሔራዊ ቡድን በአፍሪካ ዋንጫው የመጀመሪያ ጨዋታዎች የሚደረጉ በፈረንጆች አዲስ ዓመት ዋዜማ አካባቢ መሆኑም ይታወቃል። ከዚህም በተቃራኒው ኒውሴር ማዝሬ ዲሴምበር 21 ሀገሩ ሞሮኮን በመወከል በአፍሪካ ዋንጫ ብሔራዊ ቡድን ግዳጅ የሚሳተፍ ነው የሚሆነው። በዚህም የተነሳ ቀድሞ የሚወጣ ተጫዋች መሆኑ እንዲሁ የተገለጸ ሲሆን ብሪያን ምቤሞ እንዲሁም ደግሞ አማድ ዲያሎ ግን በማንቸስተር ዩናይትድ ቤት እስከ በርነማውዙ ጨዋታ ድረስ ይቆያሉ። በእርግጥ ፊፋ ያወጣው ሕግ ይህንን አይደለም። ነገር ግን እነዚህ ተጫዋቾች በመጀመሪያው ሳምንታት ላይ ጨዋታዎች አለማድረጋቸውን ተከትሎ ከማንቸስተር ዩናይትድ ገፍተው የመውጣት እድላቸው እጅግ በጣም ጠባብ ነው ሲል ሳሙኤል ሉኸረስት ለማንቸስተር ዩናይትድ ቅርብ የሆነውን መረጃ አጋራን። ወጣቶችን በደንብ መጠበቅ አለብን ሲሉ አሰልጣኙም ተናግሯል። አሰልጣኝ ሩበን አሞሪም በበኩላቸው ወጣት ቡድን ውስጥ ትልቅ ተሰጥኦ ያላቸው ተጫዋቾች እንደሚገኙ የገለጹ ሲሆን የአካዳሚ ቡድናችን ትልቅ ተሰጥኦ ባላቸው ታዳጊዎች የተሞላ ነው ሲሉ ሀሳባቸውንም ገልጿል። እነዚህን ተስፈኛ ኮከቦች በሚገባ በመከታተል ትልቅ ደረጃ እንዲደርሱ እንዲሁም ዋናው ቡድን እንዲረዱ ማስቻል አለብን ሲሉ ገልጿል። እነርሱ ዋናው ቡድን የሚጫወቱበትን መንገድ በየቀኑ በማሳየት ልናነጻቸው ይገባል። ምክንያቱም በወጣት ቡድን ውስጥ የሚጫወቱበት ስልት እዚህ ፍጹም የተለያየ ነው ሲሉ ሀሳባቸውን መግለጻቸው ነው የተመለከት ነው። ይበልጥ በአካላዊ ጉዳዮች ላይ ትኩረት አድርገው ይሰራሉ። ነገር ግን እዚህ ታክቲክን በደንብ እንዲማሩ ይደረጋል። እናም እነሱን በደንብ ማዘጋጀት አለብን ሲሉ አሰልጣኝ ሩበን አሞሪም መናገራቸውን ነው የተመለከት ነው። ሌላኛው ከማንቸስተር ዩናይትድ ጋር እንግዲህ የሚነሳው ወሳኙ እንዲሁም ደግሞ በአሁኑ ሰዓት ላይ የሚነሳው ነገር የማቲያስ ኩኛ መመለስ እንዲሁም ለጆሹዋ ዚርክዚ መጥፎ ዜና መሆኑ እየተነገረም ይገኛል። በተለይም ያለፉትን ሁለት ጨዋታዎች ወደ አሰላለፍ መምጣት እየቻለው ኔዘርላንዳዊ ጆሹዋ ዚርክዚ በአሁኑ ሰዓት ላይ ምናልባትም ወደ ተቀያሪ ወንበር የመመለስ እድል እንደሚኖረው ነው እየተገለጸ የሚገኘው። ብራዚሊያው የማንቸስተር ዩናይትድ የፊት መስመር ተጫዋች ማቲያስ ኩኛ ካጋጠመው ጉዳት በማገገም በይፋ ወደ መደበኛ የልምምድ ጊዜውም ተመልሷል። ፖርቹጋል አሰልጣኝ ሩበን አሞሪም ተጫዋቹ ሙሉ ለሙሉ ከጉዳቱ እንዳገገመ በመግለጽ ለዛሬው ጨዋታ ዝግጁ መሆኑም ገልጿል። የማቲያስ ኩኛ መመለስ ለኔዘርላንዳዊ የፊት መስመር ተሰላፊ ጆሹዋ ዚርክዚ መጥፎ ዜና መስሎም ተወስዷል። ከሰሞኑ ተደጋጋሚ የቋሚነት እድል እየተሰጠው የሚገኘው ጆሹዋ ዚርክዚ የኩኛን ወደ ሜዳ መመለስ ተከትሎ ወደ ተጠባባቂ ወንበር ሊመለስ ይችላልም ነው እየተባለ የሚገኘው። አሰልጣኝ ሩበን አሞሪም በዛሬው ጨዋታ ሜሰን ማውንት፣ ብሪያን ምቤሞ እንዲሁም ደግሞ ማቲያስ ኩኛን በፊት መስመሩ ላይ ይጠቀማሉ ተብሎ እንደሚጠበቅ በርካታ ዘገባዎች አሁንም እየጠቆሙም ይገኛሉ። ሌላኛው ብሩኖ ፈርናንዴዝ በክሪስታል ፓላስ ጨዋታ ላይ ቀላል የሚባል ጉዳት አስተናግዷል ሲል እንዲህ ሮብ ዳውሰን እየገለጸ ይገኛል። ሜል ላይ ነው ይህንን መረጃ እንግዲህ ማግኘትም የቻለው። በዚህም መሰረት አሰልጣኝ ሩበን አሞሪም በትላንትናው ጋዜጣዊ መግለጫቸው ወቅት በዛሬው ዕለት መሰለፋቸው ያጠራጥራል ካሏቸው ተጫዋቾች መካከል አንደኛው ፖርቹጋላዊ የማንቸስተር ዩናይትድ ካፒቴን የአማካይ ስፍራ ተጫዋች የሆነው ብሩኖ ፈርናንዴዝ ሊሆን እንደሚችል ፍንጭ ሰጥቶናል ሲሉ እየገለጹም ይገኛሉ። በተለይም እንግዲህ የክሪስታል ፓላሱ የሴልሃርስት ፓርክ ስቴዲየም ጨዋታ ላይ እንግዲህ በስተመጨረሻዎቹ ደቂቃ ላይ ማነከሱን ተከትሎ ምናልባት ይህ ተጫዋች በዛሬው ጨዋታ ላይ የማይገኝበት እድል እንዳለ እየተገለጸም ይገኛል። ሜሰን ማውንት ይናገራል። የማንቸስተር ዩናይትድን ጨዋታ መመልከት የጀመርኩት ልጅ ሆኜ ነው ሲልም ይናገራል። ጨዋታዎችን ስመለከት ኳሱን ብቻ አልመለከትም፣ የተጫዋቾች ቦታ አያያዝ እንዲሁም ታክቲካል ሚና ላይ ትኩረት አድርጋለሁ ሲልም ይናገራል። ይህን ጨዋታ የማንበብ እንዲሁም ደግሞ የመረዳት አቅሜ ከፍተኛ እንዲሆን ረድቶኛል ሲል የተናገረ ሲሆን በጨዋታ ወቅት ሜዳ ላይ ብዙ የሚፈጠሩ ነገሮች አሉ። ተጠባባቂ ተጫዋቾች ወደ ሜዳ ሲገቡ አሰላለፍን ጨምሮ በርካታ ነገሮችን ይቀይራሉ ሲሉ ነው የሚናገሩት። በዚህ መሰረት ተቃራኒ ቡድን ከተጋጣሚው የጨዋታ ስልት ጋር የሚሄድ ሌላ ስልት ለመጠቀም ይሞክራሉ ሲልም ይናገራል። እናም እነዚህ ነገሮች በደንብ ግምት ውስጥ አስገብተክ እንደ ተጫዋች ጥረትክን መቀጠል አለብክ ሲል የማንቸስተር ዩናይትድ 7 ቁጥር ለባሹ ሜሰን ማውንት ሀሳብ መስጠቱን ነው የተመለከት ነው። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ይናገራሉ። እመኑኝ
በሊጉ ገና ብዙ ነገር ይፈጠራል ሲሉ ነው እየተናገሩ የሚገኙት። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ እመኑኝ በሊጉ ገና ብዙ ነገሮች ይፈጠራል በማለት ሀሳባቸውንም ሰጥተዋል። ፕሪሚየር ሊግ በጣም ረጅም ጉዞ ነው ያሉት አሰልጣኝ ፔፕ ጋርዲዮላ እኔ ለሊጉ ዋንጫ ለረጅም ጊዜ የተፋለምኩ ልምድ ያለኝ ነባር አሰልጣኝ ነኝ ሲልም ተናግሯል። ሌሎች ተፎካካሪ እንዳሉ አሰልጣኝ ፔፕ ጋርዲዮላ ቼልሲ አንዱ ነው፣ ኤንዞ ማሬስካ ቀን በቀን እያስገረመ ይገኛል ሲሉም ተናግሯል። ነገር ግን ገና በጣም ረጅም ነው እመኑኝ በፕሪሚየር ሊጉ በጣም ብዙ ነገሮች ይፈጠራሉ ሲሉ አሰልጣኙ መናገራቸው ነው የተመለከትነው። 6 ጊዜ የሊጉን ዋንጫ አሸንፈናል። ነገር ግን 4 ወይም ደግሞ 5ቱን ስናሸንፍ የካቲት ላይ በ4 ወይም ደግሞ በ5 ነጥብ ዝቅ ብለን ነበር፣ ነገር ግን አሸንፈናል ሲሉም እንዲሁ ተናግረዋል። አክሎም ሊጉን የሚያሸንፈው ቡድን ከቀን ቀን የሚሻሻል ደግሞ የሚያደርግ ቡድን ነው፣ እናም ያንን ማድረግ እየጣረን ነው ሲሉ አሰልጣኙ መናገራቸው ነው የተመለከትነው። በህዳር ላይ የትኛውም ክለብ ሊጉን አንስቶ አያውቅም ሲሉ ከዚህ በፊት የተናገሩት አሰልጣኙ እንግዲህ በዚህ ጨዋታም ማለትም በዚህ የእንግሊዝ ፕሪሚየር ሊግ በዚህ ዓመትም በርካታ ተቀናቃኝ ክለቦች ይኖራሉ፣ እመኑኝ ይህ ነገር ይፈጠራል ሲሉ እየገለጹም ይገኛሉ። በተለይም ቼልሲን ነው በአሁኑ ሰዓት ላይ እያደነቁም የሚገኙት። ዶሚኒክ ሶቦስላይ ለፊት መስመር አጥቂ እንደ ቀኝ መስመር አጥቂ አላየውም ሲሉ አሰልጣኙ እየገለጹ ይገኛሉ። ዶሚኒክ ሶቦስላይ አስፈላጊ በሚሆንበት ጊዜ እንደ ቀኝ መስመር ተከላካይ ወይም እንደ ቀኝ ክንፍ አጥቂ ሊረዳን የሚችል አማካኝ ተጫዋች ነው። ችሎታው ከዚህ ሁለቱ ይልቅ ወደ አማካኝነት የበለጠ ያዘነብላል ሲሉ አሰልጣኙም ይናገራሉ። እስከ የካቲት እንዲሁም መጋቢት ድረስ እሱን በእያንዳንዱ ጨዋታ በዚህ ቦታ ላይ ማለትም ቀኝ መስመር ተከላካይ ወይም ደግሞ ቀኝ ክንፍ ላይ እንዲጫወት አልጠብቅም ሲሉ የተናገሩ ሲሆን ወደፊት ለረጅም ጊዜያት እንደ ክንፍ አጥቂ የሚጫወቱ የክንፍ አጥቂዎች እንፈልጋለን ሲሉም ገልጸዋል። እንደ አማካይ የሚጫወቱ የማል አማካዮች፣ እንደ ተከላካይ የሚጫወቱ ተከላካዮች ያስፈልጉናል ሲሉ ነው አሰልጣኙ እንዲሁም መናገርም የቻሉት። በዶሚኒክ ሶቦስላይ ሲናገሩ እንግዲህ የተጫዋች በአሁኑ ሰዓት ላይ አንዳንድ ነገሮችን ለመለወጥ እዚህ ቦታ ላይ የተገኘ ተጫዋች ነው ሲሉ አሰልጣኙ መናገራቸውንም ተመለከትን። የወደፊቱ የቼልሲ ተጫዋች በክለቡም ታግዷል። ቼልሲን በ7 ዓመት ውል ተቀላቅሎ በውሰት በስትራስቡርግ እየተጫወተ የሚገኘው ኢማኑኤል ኢሚጋ በክለቡ የአንድ ጨዋታ እቅድም ተጥሎበታል። ስትራስቡርግ ተጫዋቹ በቅርብ የክለቡን ደንብ እንዲሁም ደግሞ እሴቶች ጥሷል በሚል አንድ ጨዋታ ቅጣት እንደዳረገው ነው የተገለጸው። ክለቡ ተጫዋቹ በምን ምክንያት እንደታገደ በይፋ ያልተገለጸ ሲሆን ከቱሉሱ ጨዋታ በኋላ ወደ ክለቡ ይመለሳልም ነው የተባለው። የተጫዋቹ ቅጣት ለምን ሊሆን ይችላል የሚለው እንግዲህ ሲገለጽ ተጫዋቹ ባለፈው ክረምት ቼልሲን ለመቀላቀል መፈረሙ ከተሰማ ጀምሮ ከደጋፊዎች ከፍተኛ ትችትን ሲቀርብበት እንደነበረም ተገልጿል። በቅርቡ ለሀገሩ ግልጋሎት ለመስጠት ባመራበት ወቅት ሚዲያ ላይ ቀርቦ የሰጠው አስተያየት በደጋፊዎች የበለጠ ቅሬታም አስነስቶም ነበር። ተጫዋቹ በአስተያየቱ ስትራስቡርግ የት እንደሆነ አላውቀውም ነበር፣ ጀርመን ይመስለኝም ነበር፣ አሁን ነው እየተረዳሁት ብሎ ተናግሮም ነበር። በዚህም የተነሳ የቀረበበት ቅጣት ሊሆን እንደሚችል አሁን እየወጡ ያሉ መረጃዎችም ያሳያሉ። በአውሮፓ 5 ታላላቅ ሊጎች ውስጥ በዚህ የውድድር ዓመት ከካይሴዶ የበለጠ ታክሎችን ያደረገ ወይም ደግሞ 28 ታክሎችን በርካታ ኳሶችን ያቋረጠ እንዲሁም 18 ኳሶችን አንድም የመሃል ሜዳ ተጫዋች እንደሌለ ነው እየተገለጸ የሚገኘው። በታክል ደረጃ ይህ ተጫዋች እጅግ በጣም አስገራሚ እንቅስቃሴን በዚህ ዓመት አሳይቷል። እንዲሁም ደግሞ ኳስ በማቋረጥም እንዲሁ የሚጠቀስም ተጫዋች ነው። ሌላኛው ካይሴዶ ከአርሰናሉ ዲክላን ራይስ እንዲሁም ደግሞ ከሊቨርፑሉ ሪያን ግራቨንበርች የበለጠ ታክሎችን ያደርጋል። እንዲሁም ከፍ ያለ የአንድ ለአንድ ፍልሚያዎችን በሞቶኛ 59% ያሸንፋል ሲል ኦፕታ ይዞት የወጣውን መረጃም ተመለከትን። ምንም እንኳን በቀይ ካርድ ምክንያት በለንደን ደርቢ ላይ እንግዲህ መውጣት ቢችልም እየተጫዋች አሁንም ቢሆን ራሱን እያሳየ ይገኛል ሲሉ እየገለጹም ይገኛሉ። እንዲሁ በትላንትናው ጨዋታ ላይ አለመኖሩን ደግሞ እናስታውሳለን። በዚህ ዓመት በሪያል ማድሪድ ቤት በተለይም እንግዲህ በጋላክቲኮ ከምንላቸው ተጫዋቾች ጋር አንዳንድ ሀሳቦች ይነሳሉ። በዚህም እንግዲህ ሪያል ማድሪድ ኮከቦቹን ማስተዳደር እንዴት ከበደው የሚል አንድ ጽሑፍን አግኝተን እንግዲህ ልናጋራችሁም ወደድን። ሪያል ማድሪድ በአሁኑ ሰዓት ላይ በዓለም ከፍተኛ ክፍያ ከሚያገኙ 10 ተጫዋቾች ውስጥ 3ቱን በቡድኑም ይዟል። ይሁን እንጂ ተጫዋቾቹ ከዚህ ባለፈ ካላቸው የግል ስፖንሰርሺፕ ስምምነት እንዲሁም የግል ድርጅቶች ከፍተኛ ገቢ እንደሚያገኙም ተገልጿል። ይህ የተጫዋቾቹ እንቅስቃሴ ለአሰልጣኝ ዣቪ አሎንሶ ብቻ ሳይሆን ለፕሬዚዳንት ፍሎሬንቲኖ ፔሬዝ ተጨማሪ ፈተና እንደሆነባቸው ነው እየተገለጸ የሚገኘው። ይህንንም ተከትሎ ተጫዋቾቹ ተጠባባቂ ሲሆኑ የቋሚ ቦታቸውን ብቻ ሳይሆን በስራ ላይ ያሉ ተቋማትን በርካታ ሚሊዮኖችንም ያሳጣል። የተጫዋቾቹ እውቅና እንዲሁም ደግሞ የጨዋታ ሰዓት ማግኘት በአካባቢያቸው ላሉ በርካታ ሰዎች እንዲሁም ተቋማት የዕለት ገቢ መሆኑም ይታወቃል። አሁን በክለቡ ያሉ ኮከቦች ተጫዋቾች ብቻ ሳይሆኑ እንደ ተቋም መሆናቸው ሲገለጽ የጨዋታ ሰዓት ካላገኙ መላው ድርጅታቸው እንደሚከስር ነው የተገለጸው። ቪኒሲየስ ጁኒየር በግሉ ማናጀር እንዲሁም 2 ረዳት እንዲሁም ሾፌርን ጨምሮ 25 አባላት ይዞ እንደሚንቀሳቀስም ነው እየተነገረም የሚገኘው። ተጫዋቾቹ ምን አላቸው የሚለውን ስንመለከት ቪኒሲየስ ጁኒየር 40 ሰራተኞች ያሉት ሲሆን
የግሉ ቡድን ምግባረ ሰናይ ፋውንዴሽን የራሱ ክለብ ያለውም ተጫዋች ነው። ኪሊያን ምባፔን ስንመለከት ወኪል እናቱ አለች፣ እንዲሁም ደግሞ የራሱ ክለብ አለው፣ እንዲሁም ፕሮሞሽን ካምፓኒ ያለው ሲሆን ትልቅ የበጎ አድራጎት ስራም የሚሰራም ተጫዋች መሆኑም ይታወቃል። በዚህም እንግዲህ የተለያዩ ነገሮችም ነው እየተገለጸው የሚገኙት። ጁድ ቤሊንጋም የራሱ መተግበሪያ ዩቲዩብ ቻናል እንዲሁም የበጎ አድራጎት ተቋም ያለውም ተጫዋች ነው። ሮድሪጎ ጎይዝን ስንመለከት ወኪሉ አባቱ ነው፣ የግል ሰራተኞች አሉት፣ የሚዲያ አማካሪ ነው፣ የአካል ብቃት አሰልጣኝም እንዳለው እየተገለጸ ሲሆን አርዳ ጉለር የምግብ ባለሙያ እንዲሁም ደግሞ የግል አሰልጣኝና ቴራፒስት ያለው ተጫዋች መሆኑ ነው የተገለጸው። አሁን ላይ የሪያል ማድሪድ መልበሻ ቤት አስተዳደር በዓለም ትልቁ ኃላፊነት ሳይሆን እንዳልቀረ እየተዘገበ እንደሚገኝ እንዲሁ አትሌቲክስ እያስነበበም ይገኛል። ሪያል ማድሪድ በአሁኑ ሰዓት ላይ እንግዲህ እየተቸገረ እንደሚገኝ ነው የተገለጸው። ምንም እንኳን ትላንትና ወደ ድል መመለስም ቢችልም ከ3 ተከታታይ አቻዎች በኋላ ዳኒ ኦልሞ የትከሻ መዛነፍ ጉዳት አጋጠመው። የባርሴሎናው የመሃል ሜዳ ተጫዋች የሆነው ዳኒ ኦልሞ የግራ ትከሻው የመዛነፍ ጉዳት እንዳጋጠመውም ተገልጿል። ተጫዋቹ ከተደረገለት የሕክምና ምርመራ በኋላ ያለ ቀዶ ጥገና የሕክምና እርዳታ ለማድረግ እንደወሰነ ነው የተገለጸው። ይህንንም ተከትሎ ዳኒ ኦልሞ ቢያንስ ለአንድ ወር ከሜዳ ሊርቅ እንደሚችል ይፋም ተደርጓል። ይህ ተጫዋች እንግዲህ እስከ ዲሴምበር መጨረሻ ድረስ የሚመለስ አይሆንም። በጃንዋሪ የመመለስ እድሉ ግን ሰፊ ነው ሲል ነው መረጃው የሚያሳየው። ሰን ሁንግሚን በቶተናም ሽኝት ሊደረግለትም ነው። ደቡብ ኮሪያዊ ተጫዋች ሰን ሁንግሚን ቶተናምን ከለቀቀ በኋላ ለመጀመሪያ ጊዜ ወደ ክለቡ እንደሚመለስም ተገልጿል። የሰሜን ለንደኑ ክለብ ቶተናም ለሰን ሁንግሚን ይፋዊ ሽኝት ለማድረግ ማዘጋጀታቸው ነው የተገለጸው። ቶተናም በቀጣይ ሳምንት ማክሰኞ ከስላቪያ ብራ በሚያደርገው የሻምፒዮንስ ሊግ ጨዋታ ሰን ሁንግሚን ተገኝቶ ደጋፊዎችን ይሰናበታልም ተብሏል። ሰን ሁንግሚን በክለቡ ያኖረውን አሻራ በማሰብ በዕለቱ በቶተናም በሚገኝ ዋና መንገድ ላይ የግድግዳ ላይ ስዕል እንደሚመረቅለትም ነው እንዲሁ እየተገለጸ የሚገኘው። ሌላኛው ፊፋ ተጫዋቾች ለአፍሪካ ዋንጫ የሚያቀኑበትን ቀንም አራዝሟል። የእግር ኳስ የበላይ አካል የሆነው ፊፋ ተጫዋቾች ለአፍሪካ ዋንጫ የሚያመሩበት በ2022 ዓለም ዋንጫ በተከተለው አሰራር መሰረት መሆኑ ነው የተገለጸው። ይህንን ተከትሎ ተጫዋቾች ወደ ብሔራዊ ቡድናቸው የሚያመሩት ጊዜ በ7 ቀናት መቀነሱ ነው የተገለጸ የሚገኘው። በዚህም መሰረት ክለቦች ተጫዋቾችን ከሰኞ ታህሳስ 6 ዓመተ ምህረት ጀምሮ ወደ ብሔራዊ ቡድናቸው የመላክ ግዴታ እንዳለባቸውም ተነግሯል። ከዚህ በፊት በነበረው አሰራር ቢሆንም ተጫዋቾች ከ5 ቀናት በኋላ ወደ ሀገራቸው ማምራት እየችሉም ነበር። አሁን ግን ይህ መሻሻሉ ነው የተገለጸው። ነገር ግን ማንቸስተር ዩናይትድ ይህንን እድል እንደሚጠቀም እየተገለጸ ሲሆን በተለይም የብሪያን ምቤሞና የአማድ ዲያሎ ነገር እንግዲህ በዚህ ውስጥ እንደማይካተት መረጃዎች እያሳዩም ይገኛሉ። እጅጉን የተወደዳችሁና የተከበራችሁ የሆኑ ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የሆኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። ዛሬ የሚደረጉ ጨዋታዎችን ለማስታወስ ያክል እንግዲህ በእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ አለ። የመጨረሻ ጨዋታ ነው ዛሬ እንግዲህ በሳምንቱ አጋማሽ የሚደረገው ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ ከዌስትሃም ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ይህን ጨዋታ እንድታዩ እንጋብዛችኋለን። በኮፓ ኢታሊያም ቦሎኛ ከፓርማ እንዲሁም ደግሞ ላዚዮ ከኤሲ ሚላን ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። እነዚህ ጨዋታዎች እንድታዩ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው።